ኢትዮጵያ የዋጋ ግሽበትን ወደ ነጠላ አሃዝ ለማውረድ ብሪቱን ወገቧን አስራ ወደ ኢኮኖሚው የሚላወሰውንም ገንዘብ አጥብቃ በእርግጥም ወደ ነጠላ አሃዝ አውርዳለች። ሆኖም ግን የዋጋ ግሽበት በአንደኛው የማክሮ ኢኮኖሚ ፖሊሲ ብቻ ወይንም በጥብቅ የገንዘብ ክትትል ማሳካት ሌላኛውን የኢኮኖሚ ክፍል መጉዳት ነው ሲሉ ባለሙያዎች ይተቻሉ። ለዚህም አንደኛው ማሳያ ሰሞኑን የኢትዮጵያ ብሔራዊ ባንክ ለንግድ ባንኮች ያቀረበው የውጭ ምንዛሬ ባንኮች ባላቸው የገንዘብ መጠን መግዛታቸው ነው ይባላል። ባንኮች ተጠባባቂ ገንዘብ ቢኖራቸው ኖሮ የውጭ ምንዛሬውን ይወስዳሉ፣ ከዛም አልፎ ለስራ ማስኬጃ ገንዘብ ብድር ይለቃሉ ሲባልም ተሰምቷል። የሆነ ሆኖ ብሔራዊ ባንክ በጥብቅ የያዘው የገንዘብ ስርዓት መላላት የሚጀምረውስ መቼ ነው? ከዚህ በላይስ የሚጠበቀው ውጤት ምንድን ነው ተብሎ ይጠየቃል። በማክሮ ኢኮኖሚ ጨዋታ ሁለቱንም አብይ መሳሪያዎች ማለትም የገንዘብ ቁጥጥር ፖሊሲና የፊስካል ፖሊሲው ተጣጥሟል ወይ ተብሎም ይጠየቃል። በዚህ ጉዳይ ማዕከላዊ ባንኩን ጠይቀናል። ዶክተር ኢዮብ ተካልኝ የኢትዮጵያ ብሔራዊ ባንክ ገዢ ናቸው። የማዕከላዊ ባንኩ አቋም ግልጽ ነው። የዋጋ መረጋጋት ለመፍጠር እየሰራ ነው። ታይት የምንለው የገንዘብ ፖሊሲ ነው እያራመደ ያለ ነው። ባለፈው የገንዘብ ፖሊሲ ኮሚቴው እንዳየኸው ተገናኝቶ ያቀረበውና የጸደቀው ምክር ሀሳብ አሁንም በጣም የተሳካ የዋጋ ግሽበት መቀነስ ቢታይም የበለጠ እንዲረጋጋ ጠበቅ ያለ የገንዘብ ፖሊሲውን አጠናክረን እንቀጥላለን የሚለው ሰው አሁን የሚቀጥለው የገንዘብ ፖሊሲ እንደገና ተገናኝቶ እስኪወያይ ድረስ የያዝነው አቋም ይሄ ነው። ማዕከላዊ ባንኩ ይሄ ማለት ግን ብይሳ ስላለ ብድር አቅርቦት አላደገም ማለት አይደለም። ነገራችን ላይ የብድር አቅርቦት ከአምና አንጻር በከፍተኛ ሁኔታ እያደገ ነው የመጣው። 24 ማለት እኮ አምና ሰኔ ላይ ከነበረበት በ24 በመቶ ይደግ ነው ያልክ ያለው እንጂ ብድር ይቁም አይደለም ያልን ያለ ነው። በፖሊሲ ስታንሱን ብናየው ማዕከላዊ ባንኩ በ6 ወር ውስጥ ብቻ በየባንኮቹ የብድር አቅርቦት ጨምሯል። በየንግድ ባንኮቹ ለግል የተሰጠ ብድር በአብዛኛው አልተበላሸም ወይም አሰባሰቡ ተሻሽሏል። የብድር አቅርቦቱን ልቅ ማድረግም ተገቢ አይደለም፣ ማመጣጠን ያስፈልጋል ሲል ተናግሯል። በ6 ወር የነበረው እንቅስቃሴ ብታይ የብድር አቅርቦት ጨምሯል በየባንኮቹ። አጠቃላይ የብድር አስተሳሰብ ሁኔታም በጣም ተሻሽሏል። የብድር አቅርቦቱ አለ፣ ግን ልቅ ደግሞ አይደለም። ምክንያቱም ጠበቅ ያለ የገንዘብ ፖሊሲ የተከተለ ስለሆነ ይህንን ባላንስ ያደረግን መሄድ አለብን ማለት ነው። ኢኮኖሚ የሚፈልገውን ያክል ገንዘብ አቅርቦት ማቅረብ አለብን። ግን ደግሞ ዋና ግባችን ዜጎቻችን ላይ የከፍተኛ የዋጋ ጭማሮ መጥቶ ሸክም እንድትኩረቱ የዋጋ ግሽበት ይህንን ዜጋ በር ነው የሚያንኳኳው። እሱን ማረጋጋት የቅድሚያ ትኩረታችን ነው ስላለን ፖሊሲ ተናግሮ ይቀጥላል። ግን አጠቃላይ የገንዘብ አቅርቦቱ ግን ሪሊ በሚነሳው ደረጃም እንዳልሆነ ማየት ጥሩ ነው። በርካታ ኢኮኖሚ እንቅስቃሴ ያለ በሀገር ደረጃ ልክ ነው። ብዙ ገንዘብ ብዙ ዕቃ እያሳደደ አይደለም። ያ ደግሞ እንዳይሆን ስለተፈለገ ታስቦበት የተሰራ ጉዳይ ነው ማለት ነው። እያየን አጠቃላይ ዋጋው መረጋጋቱ በደረሰበት ደረጃ ደግሞ የሚቀጥለው የገንዘብ ፖሊሲ ኮሚቴ የሚወስነው ደግሞ ሲደርስ በጋራ የምናየው። ከዚህ ባለፈም የውጭ ምንዛሬ ላይ የተንጠለጠለው የኢትዮጵያ ኢኮኖሚ አመለካከቱን መቀየር አለበት ሲሉ ገዢው ተናግረዋል። የውጭ ምንዛሬ እንዳይሸሽ፣ ካፒታል ፍላይት እንዳይጧጧፍ የእነዚህ የውጭ ምንዛሬ ፖሊሲዎችና መመሪያዎች ምን ያህል ያግዙ ይሆን? መመሪያዎችን ማፍታታት በራሱ ለማክሮ ኢኮኖሚ የሚያግዘው አለ ሲል ብሔራዊ ባንክ በበኩሉ አስረድቷል። አሁን በዚህ በአዲሱ መልክ ብንሞክረው ነው የሚሻለው። ሰው ምን ቢቸግረው ነው ጥያቄ መሆን ያለበት። አንድ ኩሩ ኢትዮጵያዊ ምን ቢቸግረው ነው እንደው ለችግር ቀን ቢሆን $50,000 ኬንያ ጅቡቲ ቢቀመጥልኝ ብሎ የሚያስበው? እይታ እነሱ ነው መሆን ያለበት እንጂ ለምን አይደለም ማለት ነው። ለምን ምን ቢቸግረው ነው? ከዛ የቸገረው ነገር ስትፈታለት ይሄንን ችግሬን ከፈታልኝማ መንግስት ምን አንከራተተኝ፣ ገንዘብ ስለምን ተከራተተ ብሎ ይጠይቅ ማድረግ ይኖርባል። የኛ እዚህ ዓመት ግን በራሳችን የፎሬክስ ሪጅም ችግር ምክንያት ለዘመናት የቆየ ኢቭን የኛንም መንግስት ጨምሮ ማለት ነው። ግን በተለይ ባለፉት ዓመታት ከነበረ አጠቃላይ ፖለቲካል ኢንስታቢሊቲ ደግሞ የአሰራር ችግር ምክንያት ማሸሽ ብቻ የለመደው ባለሀብት ዜጋም ማምጣት ላይ እንዲያተኩር ስጋት ሳይገባው ገንዘቡን ማስገባት ማስወጣት እንዲችል ዝም ብሎ
እየከፈለ የሚያስቀምጠው እኮ አለ። ያንን መጥቶ ቢሰራበት ቢነግድበት ነው የሚሻለው። ማዕከላዊ ባንክ ውስጥ ያለ ባለሙያ አመራር በሙሉ በዚህ ሂሳቤ የባንኩን ዘርፍ እንዲመራ፣ በዚህ ሂሳቤ ስራውን በየቀኑ እንዲመራ ማድረግ ነው የምናስበው። የመንግስት ፍላጎት ይሄ ነው። ኢትዮጵያ ባለፉት 30 ዓመታት በቢሊዮን ዶላር የሚቆጠር ሀብት ሸሽቶባታል፣ ከሀገር ውጪ ወጥቷል። ማዕከላዊ ባንክ ይህንን ለማስተካከል የሀገር ውስጥ ኢንቨስትመንት፣ የሥራ ዕድልና የመንግስት ገቢም እንዳይቀንስ፣ የብር ዋጋም ተያይዞ እንዳይወድቅ የያዝኩትን መንገድ ጥብቅ ቁጥጥር እቀጥላለሁ ብሏል።